በርግጥ አዛውንቱ ፕሬዝዳንት ዶናልድ ትራምፕ የኢራኑ ሃይማኖታዊ መሪ አያቶላ አሊ ኻሜኒ የተደበቁበትን እናውቃለን ሲሉ እንደተደበቁ ያመኑ በርካቶች ነበሩ። ይህ የትራምፕ ንግግር ክፉኛ የሸነቆጣቸው የሚመስሉት አያቶላ አሊ ኻሜኒ አንድም የተደበቁ አለመሆኑን ሁለትም ሕዝባቸውን ሊያጸኑ ያሰሙት መልእክታቸው የባላንጦችን እንቅልፍ የሚነሳ ሆኗል። መልእክታቸውን ለቴሌቪዥን ዜና አቅራቢ ልከው ያስነበቡ ሲሆን ከእስራኤል ትልቅ ስህተት መስራት እስከ አሜሪካን እንቀጣለን ድረስ ጽኑ አቋማቸውን ተናግረዋል። ምናልባትም የኢራን ማጀት ድረስ ዘልቀው በመግባት ከሊቅ እስከ ደቂቅ ለቀጠፉት የእስራኤል የጦር ጀቶች ትንሽም ቢሆን ስጋት ያላቸው የማይመስሉት ሃይማኖታዊ መሪው ይልቁንም ትልቅ ስህተት ሰርታለች ያሏትን እስራኤል እንቀጣለን ማለታቸው ጦርነቱ ሊራዘም እንደሚችል ያመላከተ ሆኗል። ይህንኑና ተያያዥ ጉዳዮችን በዓለም አቀፍ ትንታኔያችን እንመለከተዋለን። አበረ ስሜነ ነኝ። የ85 ዓመቱ ሃይማኖታዊ መሪ አያቶላ ኻሜኒ እስራኤልን ለመቅጣት ቃል በገቡበት መግለጫቸው በዕድሜ በሚያንሳቸው ፕሬዝዳንት ትራምፕ መግለጫ የተሳለቁበትም ጭምር ነው። አሜሪካ በጦርነት ጣልቃ የመግባት ጉዳይ እውን ከሆነ የሚደርስባት የጦር ውርንጅብኝ ሊጠገን የማይችል ጉዳት ይሆናል የሚል መልእክታቸውንም አድርሰዋል። እጃቸውን ይስጡ ለተባለውም ቢሆን የሃይማኖታዊ መሪው መልስ የኢራንን ታሪክ ካለማወቅ የመጣ ስህተት ብለውታል። ልባም መሆናቸውን በተግባር የገለጡት አያቶላ ኻሜኒ የኢራንን ሕዝብ ጽናት፣ ድፍረትና አቋም የሚያወድስ ችሮታም ለግሰዋል። ከእጃቸውን ይስጡ እስከ አየር ክልሏን ተቆጣጥረናል የትራምፕ ንግግር ብሎም የኢራንን ጓዳ ጎድጓዳ ደጋግመው በፋለሉበት የእስራኤል የጦር ጀቶች የታጀበው ጦርነት ከመባባስ ይልቅ የመቋጨትን ተስፋ ያዘለ አልሆነም። በተለይም የእስራኤል ደህንነቶች በኢራን ውስጥ ናቸው የምትለው እስራኤል የኢራንን የምድር ውስጥ የኒውክሌር ጣቢያ ኢላማ የማድረግ ጥቃት አሜሪካ የመቀላቀል ፍላጎት እየናረ እንዳለ አመላካች ነገሮች ተበራክተዋል። ይህ የሚሆን ከሆነ ደግሞ ኢራን ባጸፋው በአሜሪካ ላይ የሚከተለው መዘዝ የማይሽር ጠባሳ ይሆናል ያሉት ኻሜኒ አጸፋቸው የሆርሙዝ መተላለፊያን መከርቸም አንዱ እንዳይሆን ስጋትን እንደደቀነ ይገኛል። ወዲህ ደግሞ ለአንሳት ተኩል ያህል ከካቢኔያቸው ጋር የመከሩት አዛውንቱ ፕሬዝዳንት ትራምፕ ምን ወሰኑ ይሆን የሚለው በድርጊት እስኪገለጥ ድረስ የብዙዎችን ልብ ሰቅዞ እንደያዘ ነው። ያም ቢሆን ግን የኢራንን የአየር ክልል ተቆጣጥረነዋል በሚለው አነጋጋሪ ንግግራቸው እኛ ሲሉ መደመጣቸው የጉዳዩ ባለቤት መሆናቸውን ፍንትዋ አድርጎ የሚያሳይም ሆኗል። ሃይማኖታዊ መሪው አያቶላ ኻሜኒ የት እንዳለን እናውቃለን ያሉበት ንግግራቸውም በሀገራቱ አውዳሚ ጦርነት ያላቸውን ተሳትፎ የሚያረጋግጥ ነው። ዩጎቭ የተሰኘ የጥናት ማዕከል ሰራው በተባለው ዘገባ መሰረትም 60 በመቶ የአሜሪካ ዜጎች ሀገራቸው በጦርነቱ ጣልቃ መግባት የለባትም ባይ ናቸው። 16 በመቶ ያክሉ ደግሞ ራሷን ልዕለ ኃያል በሚል የምትጠራው ሀገራቸው አሜሪካ ከእስራኤል ጋር በመሆን ኢራን ላይ ጉልበቷን እንድታሳይ ድጋፍ ሰጥተዋል። በሌላ በኩል ደግሞ ዶናልድ ትራምፕ በነጩ ቤተ መንግስታቸው ከብሔራዊ ደህንነት ቡድናቸው ጋር በእስራኤልና በኢራን ድንበር ተሻጋሪ ጦርነት ላይ ተወያይተዋል። የውይይታቸው ትኩረት እስራኤል የኢራን የኒውክሌር ጣቢያዎች ላይ የምታደርሰውን ጥቃት መቀላቀልን የተመለከተ ጉዳይ እንደሆነ እውቅናለን ያሉ ምንጮችን ጠቅሶ ሲቢኤስ ኒውስ አስነብቧል። ለኢራን የኒውክሌር መርሃ ግብሯን መተው እና ያለምንም ቅድመ ሁኔታ እጅ መስጠት ደግሞ ውርደት ተደርጎ የሚቆጠር በመሆኑ በቀላሉ የሚሆን አይመስልም። በእርግጥም ትራምፕ የኢራኑ መሪ ያለምንም ቅድመ ሁኔታ እጅ ስጡ ማለታቸውና የአገሪቱን የኒውክሌር መርሃ ግብር ሙሉ በሙሉ እንዲያቋርጡ ያቀረቡት ሐሳብ ለኢራን ከውርደት ውጭ ሌላ ምን ሊሆን ይችላል ማስብሏል። ምክንያቱም ለኢራን የኒውክሌር መርሃ ግብሯ የአገሪቱ የህልውና ጉዳይ ነው። የአያቶላ አሊ ኻሜኒ መልስም እጅ መስጠት የሚታሰብ ጉዳይ አለመሆኑን ነው። የኢራን ሃይማኖታዊ መሪ አያቶላ አሊ ኻሜኒ ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ ነው እንቅጩን የተናገሩት። ኻሜኒ ህዝቧንና ታሪኳን የማያውቁ ብልህ ሰዎች ኢራንን በዛቻ ቋንቋ በፍጹም አይናገሯትም፣ ምክንያቱም ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ብለዋል። በዚህ ያላበቁት ሃይማኖታዊ መሪው አያቶላ ኻሜኒ ለሚኖረው የአሜሪካ ወታደራዊ እርምጃ የኢራን ምላሽ የማይጠገን ጉዳት ያስከትላል የሚል ማስጠንቀቂያም ነው። በቴሌቪዥን መስኮት በተላለፈው መልእክታቸው ማንኛውም አይነት የአሜሪካ ወታደራዊ ጣልቃ ገብነት የማይጠገን ጉዳት የሚያደርስ ምላሽ እንደምንሰጥ እምነት ይኑራችሁም ብለዋል። መሪው ኢራን ጦርነቱን በግድ የተጫነባት ናት ሲሉም ጠርተውታል። ወዲህ ደግሞ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳዓር በኤክስ ገጻቸው ላይ ለተባበሩት መንግስታት የጸጥታው ምክር ቤትና ለተባበሩት መንግስታት ዋና ጸሐፊ የላኩትን ደብዳቤ አጋርተዋል። በዚህ ደብዳቤያቸው ላይ እስራኤል ባለፈው ሳምንት ኢራን ላይ ጥቃት የሰነዘረችባትን ምክንያት ጠቅሰዋል። ሚኒስትሩ አገራቸው ለ10 ዓመታት የቴህራን ድብቅ የሆነ የጠላትነት ተግባርና መሪዎቿን እስራኤል ለማጥፋት መዛታቸውን ጠቅሰዋል። ንግግር ብቻ አይደለም፣ ኢራን እስራኤልን ለማጥፋት ስትራቴጂካዊ ዕቅድ አላት።
እዚህ ግብ ላይ ለመድረስ ተጨባጭ እቅዶችና እርምጃዎችን አካታለች ሲሉም አስፍረዋል። የወደፊት የኢራንን ጥቃት ለማክሸፍም የአሁኑ የእስራኤል ጥቃት የመጨረሻው የድል በር ሲሉ ጠርተውታል። አሳር በኢራን ጥቃት የተገደሉትን 24 ሰዎች በመጥቀስ ሆን ተብሎ በሰላማዊ ሰዎች ላይ ያነጣጠረና በዘፈቀደ የተፈጸመ ነው ብለዋል። ይህም የኢራን የጤና ጥበቃ ሚኒስቴር በእስራኤል ጥቃት ከተገደሉ 224 ሰዎች መካከል አብዛኞቹ ሰላማዊ ዜጎች ናቸው በሚል ላቀረበው ክስ መልስም ሆኗል። የእስራኤል መከላከያ ሰራዊት በበኩሉ አንድ ሰው አልባ አውሮፕላን በኢራን ተመቶ መውደቁን አረጋግጧል። አውሮፕላኑ በግዳጅ ላይ እንዳለ በኢራን አየር ክልል ተመቶ ይውደቅ እንጂ መረጃ ይሾልካል የሚል ስጋት የለንም ብለዋል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ደግሞ በኢራን ውስጥ 2 የዩራኒየም ማብላያ ተቋማት መጎዳታቸውን መረጃው አለኝ ብሏል። ይህም እስራኤል ሌሊቱን በኢራን የዩራኒየም ማብላያዎች ላይ ድብደባ ፈጽሜያለሁ ላለችው ማስረጃ ሆኖ ይቀርባል። ኤጀንሲው በቴህራን የምርምር ማዕከል የላቁ የዩራኒየም ማብላያዎች ሙከራ ያደረገበት ህንጻ ተመቷልም ብሏል። ከዚህ ባለፈም የኢራን የዩራኒየም ማብላያ ቴክኖሎጂ ኩባንያ ሲገለገልባቸው የቆዩ 2 ህንጻዎች ወድመዋል ብሏል። ኤጀንሲው ሁለቱም ጣቢያዎች ቀደም ሲል በኢራን የኒውክሌር ስምምነት መሰረት ክትትል ይደረግባቸው እንደነበርም ገልጿል። በዚህ መልኩ በለየለት ጦርነት ውስጥ የሚገኙት ኢራንና እስራኤል ከነሱ አልፎ ተርፎ ከወዲሁ ዳፋውን መቅመስ የተያዘው የተቀረው ዓለም ቀጣዩ ምን ይሆን በሚልም ተጠምዷል። ይህንኑ ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲን፣ ኤንቢሲ ኒውስንና አናዶሉን በዋቢነት ተጠቅመናል።